ጤና ይስጥልን ተመልካቾቻችን፣ ይህ ኦቤን ሆርን ኦፍ አፍሪካ ነው። በዛሬው ልዩ ዝግጅታችን ከአንድ እንግዳ ጋር ቆይታ እናደርጋለን። እንግዳችን ከአሜሪካ ዋሽንግተን ዲሲ በአሜሪካ የግሎባል ኢትዮጵያን ዲያስፖራ ፎር ፕሮስፐሪቲ ኤንድ ዳይቨርሲቲ ተቋም ሊቀመንበር አቶ ጋሻው ኢዳአ ናቸው። ከእሳቸው ጋር በሀገራዊ ጉዳይ ላይ ቆይታ እናደርጋለን። ዛሬ ቆይታ የምናደርግበት ሀገራዊ ጉዳይ ደግሞ የሀገራዊ ምክክር ነው። የምክክር ሂደቱ ምን ፋይዳ አለው? ሀገር እየመከረች ትገኛለች። ስለዚህ ከዚህ ከሀገራዊ ምክክር ደግሞ የዲያስፖራው ተሳትፎ ምን ይመስላል በሚለው ላይ አጀንዳ አድርገን እየተወያየን እንቆያለን። አብራችሁን እንድትቆዩ እንጋብዛለን። አቶ ጋሻው በቀጥታ መስመራችን ላይ ስለተገኙ እናመሰግናለን። እንኳን ደህና መጡ። እሺ፣ እኔም አመሰግናለሁ ኦቤን። እንደዚህ አይነት ወሳኝ ነጥቦችን አንስተን ለህዝባችን የሚጠቅሙ መረጃዎችን እና ሀሳቦችን የምንወያይበት መድረክ ስላመቻቻችሁ በጣም አመሰግናለሁ። ሀገራዊ ምክክር ለብሔራዊ መግባባት ያለው ፋይዳ ምንድን ነው ይላሉ ሰው? ሀገራዊ ምክክር ኮሚሽን የተቋቋመበት የራሱ ምክንያት አለው። ምክንያቱም ከኢትዮጵያ የፖለቲካ ስታትስ አንጻር፣ ሁለተኛ ነገር ደግሞ እስካሁን ድረስ ካሳለፍናቸው አጠቃላይ እንደ ህዝብም እንደ ሀገርም ካሳለፍናቸው ታሪኮችና የስልጣን ቅብብሎች ወይ ደግሞ ከመንግስት ወደ መንግስት በሄድንባቸው ሂደቶች ውስጥ ኢትዮጵያ ካሳለፈችው ሂደት አንጻር ይህ ሀገራዊ ምክክር ኮሚሽን ለኢትዮጵያ በጣም በጣም ፈንዳመንታል የሆነ ወሳኝ የሆነ በጣም ጅማሮ ነው ብዬ አስባለሁ። ምክንያቱም ለምንድን ነው ወደኋላ ሄድ ብለን የኢትዮጵያን ታሪክ በአጠቃላይ ከፖለቲካ አንጻር ከኢኮኖሚ አንጻር ስንመለከተው እንግዲህ በጣም ብዙ የታሪክ ልዩነቶች አሉን፣ የፖለቲካ አመለካከት ልዩነቶች አሉን። ሶስተኛ ነገር ደግሞ እንደምታውቀው ለምሳሌ ከንጉሶቹ ስልጣን በተቀባበሉበት ጊዜ ስልጣን ትራንዚሽን ምን ይመስል እንደነበረ፣ ከንጉሱ ወደ ደርግ ደግሞ በነበረው የስልጣን ሽግግር ስንት ወጣቶች እንደተቀጠፉበት፣ እንደገና ደግሞ አሁንም ተመልሰን 17 ዓመት ውስጥ ከፍተኛ የሆነ የህይወት መጥፋት፣ የንብረት መጥፋት ሀገሪቷ ባለችበት ኢኮኖሚካሊ ፖለቲካሊ ምንም ወደፊት መራመድ ያልቻለችበት ሁኔታዎች ስለነበረ ስለዚህ ኢትዮጵያ ውስጥ በተከሰቱት እያንዳንዱ የፖለቲካ ትራንዚሽን እና የስልጣን ሽግግሮች የህይወት መጥፋት፣ ሁለተኛ ነገር ደግሞ ሀገሪቷ ኢኮኖሚካሊ በሁሉ ነገር ወደፊት መራመድ ስላልቻለች እስካሁን ከመጣንባቸው ጉዞዎች አንጻር ኢትዮጵያ ትክክለኛ መሆን ያለበት በጠመንጃ ሳይሆን ስልጣን ሽግግር የሚደረገው ሐሳብ አለኝ ለህዝብ የሚጠቅም ለሀገር የሚጠቅም ወደፊት የሚያራምደኝ ሐሳብ አለኝ ብሎ የሚያስብ ሰው ሁሉ ጠረጴዛ ተዘጋጅቶለት ያንን ሐሳቡን ጠረጴዛ ላይ አምጥቶ ከዛ በኋላ ኢትዮጵያውያን ተወያይተውበት ወደፊት የሚያራምደን ሐሳብ ይሄ ነው። ትላንትና ያሳለፍነው ነገር ይሄ ነው። ከትላንትና ተምረን ከውድቀታችንም ከጥንካሬያችንም ተምረን ዛሬን ኖረን ለልጆቻችን ትልቅ ሀገር ጥለን የምናልፍበት ፊሎሶፊ፣ ሐሳብ፣ አይዲያ ይሄ መሆን አለበት የሚለውን ነገር ግብአት ለማግኘት በጣም በጣም ወሳኝ ነው ብዬ አስባለሁና ከዚህ ጋር በተገናኘ እንደሚታወቀው በንጉሱ ጊዜ አንድ ሀገር እንግዲህ ፖለቲካሊ ስትመራ ኤሊቶች 100% ኤሊት ኮንትሮል የሚያደርጉት የፖለቲካ ሲስተም አለ። ሁለተኛ ነገር ደግሞ ህዝቦች በተወሰነ መልኩ ድምጽ የሚያሰሙበትና የሀገራቸው የወደፊት ዕጣ ፈንታ ላይ ውሳኔ የሚያሰሙበት ደግሞ የፖለቲካ ሲስተም አለ። ኢትዮጵያ ውስጥ በንጉሶቹ ጊዜ እንግዲህ እንደምናውቀው 100% ኤሊት ኮንትሮልድ ሀገር ነው የነበረው። ኢኮኖሚውን የሚወስነው ንጉሱ ነው፣ ፖለቲካውን የሚወስነው ንጉሱ ነው፣ ከዓለም ውጭ ሀገር ጋር ያለውን ዲፕሎማሲ ሁሉን ነገር የሚወስነው ንጉሱ ነው። ስለዚህ 100% ኤሊት ኮንትሮልድ ከነበረ የፖለቲካ ሲስተም እንግዲህ ዛሬ ያለንበት ደረጃ ላይ ደርሰናል እና በአጠቃላይ የመጣንበት የፖለቲካ ጉዞ በጣም በእውነት እንደ ነጥብ አስቀምጠን ኮኔክት ልናደርገው የማንችለው አንዴ መሬት ላይ ከሰከሳል ተመልሶ ደግሞ ይነሳል። እነዚህ ነገሮች ሁሉ ለማለት ሪቪው ለማድረግና ኮኔክት ለማድረግና ከምንም በላይ ደግሞ የኢትዮጵያ ህዝብ መሀል ላይ የሚመሰረተው መንግስት ላይ ኮንፊደንስ እንዲኖረው ይሄ መንግስት እኔ ነው፣ ይሄ ሀገር እኔ ነው፣ እሞትላታለሁ ለዚች ሀገር ብሎ ሀገርና ህዝብ የሚገናኝበትን ፋብሪክ ክሬት ለማድረግ ይሄ ሀገራዊ ምክክር ኮሚሽን በጣም በጣም ትልቅ ምዕራፍ ነው ለማለት እላለሁ። በዚህ በሀገራዊ ምክክር ሂደት ውስጥ የኢትዮጵያ ዲያስፖራ ተሳትፎ የጎላ ነው እና የኢትዮጵያ ዲያስፖራ በሀገራዊ ምክክር ውስጥ መሳተፉ ያለው ፋይዳ ምንድን ነው ይላሉ? በጣም ከፍተኛ ቁጥር ያለው ኢትዮጵያዊ በውጭ ሀገር ይኖራል። ዲያስፖራ ማለት እንግዲህ በአጠቃላይ ለአድማጮቻችን ግልጽ እንዲሆን
በተለያየ ምክንያት በፖለቲካ ጥገኝነት ምክንያት በአንዳንድ ላይክ ዲቪ በመሳሰሉ በቤተሰብ ምክንያት ከሀገር ውጭ ወጥቶ ያ ህይወቱን የሚመራ የማህበረሰብ ክፍል ማለት ነው እና ከዚህ ጋር በተገናኘ ያ ሁለት አይነት ዲያስፖራ ነው ያለው። አንደኛው ዜግነቱን ቀይሮ የሌላ ሀገር ዜጋ የሚኖር አለ። ሁለተኛ ነገር ደግሞ ኢትዮጵያዊ ዜጋ ሆነው ትውልድ ኢትዮጵያ ሆነው ሁለቱንም የሚያገናኛቸው ትውልድ ኢትዮጵያዊነታቸው ነው ውጭ ሀገር የሚኖር የኢትዮጵያዊ ማህበረሰብ ማለት ነው እና ይህ ማህበረሰብ እንግዲህ ከንጉሱ ጀምሮ በጣም በከፍተኛ ደረጃ ወደ ውጭ ሀገር ይፈልስ ነበረ። ከዚህ ጋር በተገናኘ እንግዲህ ለረጅም ዓመታት የኢትዮጵያ ዲያስፖራ የሚታወቀው በተለይ እዚህ አሜሪካ ላይ አውሮፓና አውስትራሊያ ላይ የኢትዮጵያ መንግስት ላይ ተቃውሞ ሲያሰማ ወይም ደግሞ ድጋፍ ሲያሰማ ነውና ስለዚህ ሁልጊዜ በፖለቲካ አንፃር ከህዝቡ ጋር ካለው ኮኔክሽን አንፃር በጣም ከሀገሩ ጋር የተገናኘ የዲያስፖራ ማህበረሰብ ነው የኢትዮጵያ ማህበረሰብና ስለዚህ አሁን ባነሳው በዚህ በሀገራዊ ምክክር ኮሚሽን አንፃር የ2025 ይመስለኛል ያለፈው አመት ኤግዛክትሊ የዛሬ አመት አካባቢ ላይ መተው ነበር የሀገራዊ ምክክር ኮሚሽን ሊደርስ ማለት ነው። እዚህ መተው ይሄንን ትልቅ የማህበረሰብ ክፍል አወያይተውታል። ሐሳቡን እንዲያጋራ በጣም የመጨረሻ ጫፍ የረገጠው ሀገሩን የሚወደው መሃል ሰፋሪም ሁሉም መጥቶ ለኢትዮጵያ የፖለቲካ ፊውቸሪቲ ግብአት ሊሆን የሚችል ሐሳብ እንዲያቀርብ ተጋብዘን ሁሉም ሐሳቡን አቅርቦ ነበረ። እንግዲህ በጣም ከፍተኛ ተሳትፎ ነው የነበረው። በጣም ብዙ ሐሳቦች ተንሸራሽሯል። ከዚህ ጋር በተገናኘ እኛም እንግዲህ አሁን ሀገራዊ ምክክር ኮሚሽኑ ከሀገር ውስጥ ከውጭ ሀገር ያሰባሰባቸውን ሐሳቦች አንድ ላይ ጨምቆ ከውጭ ሀገርና ከሀገር ቤት ከተመረጡ የማህበረሰብ ክፍሎች ጋር ለመወያየት ከአንድ ሳምንት በኋላ ፕሮግራም እያደረገ ይገኛል። እኛም እዛ ጋር ተመርጠን ወደ ኢትዮጵያ ለመምጣት ዝግጅት እያደረግን ያለነው። ከዚህ ጋር በተገናኘ ትንሽ መጨመር የምንፈልገው ምንድነው የዚህ የዲያስፖራ ማህበረሰብ የራሱ የሆነ የፖለቲካ አመለካከት አለው። ምክንያቱም ከሀገር ቤት የወጣበት የራሱ የሆነ ባክግራውንድ አለው። ለምሳሌ በንጉሱ ጊዜ ከሀገር ቤት ልክ ደርግ ንጉሱ ወድቀው ደርግ ወደ ስልጣን ሲመጣ ያኔ በነጭና በቀይ ሽብር መሃል በነበረው ግብግብ ያ ሁሉ ወጣት በተጨፈጨፈበት ሲቹዌሽን በጣም ከፍተኛ ቁጥር ያለው ኢትዮጵያዊ ከሀገር ተሰዶ ነበረ። እንግዲህ በእያንዳንዱ የፖለቲካ ትራንዚሽን ከሀገር የሚወጣ አለ። እንደገና ደግሞ አሁንም ደርግ ወድቆ ኢህአዲግ ኦር ዋቴቨር ቲፒኤልኤፍ ስልጣኑን ዶሚኔት ባደረገበት ጊዜም ያኔም ዘሴም ከሀገር ይወጣ አለ። እንደዚህ ያለ ሳይክሉ እንደቀጠለ ነውና እነዚህ የዲያስፖራ አባላቶች ለሁለት ይመደባሉ። አንዳንዱ ብሶት ውስጥ ቆሞ ይቀራል፣ አንደኛው ደግሞ ቁጭት ውስጥ ያለ አለ። ቁጭት ውስጥ ያለው ምንድነው በፊት የነበረው መንግስት ሲወርቅ ያ መንግስት የኔ ነው፣ እኔን ይወክለኛል፣ እኔ ማምንበት የፖለቲካ ሲስተም ያራምድልኛል ብሎ የነበረው ቁጭት ይዞ ከሀገር ቤት ይወጣል። ሌላው ደግሞ በብሶት ምክንያት ከሀገር ቤት ይወጣልና ውጭ ሀገር ላይ የምናየው የፖለቲካ ፊሎሶፊ ወይ ደግሞ መቃወምና መደገፍ በእነዚህ በሁለቱ ውስጥ የሚያጠነጥን እኛም ከሀገር ቤት የምንመጣ ሰዎች ሀገር የምንደግፍ መንግስት የምንደግፍ ወይ ደግሞ ኒውትራል ያለን ሰዎች እዚህ ሁለቱ ቦታ ላይ ነው የምንገባው ማለት ነው ብዙ ጊዜ ማለት ነውና በጣም በከፍተኛ ደረጃ የተደራጀ ከፍተኛ ቁጥር ያለው የማህበረሰብ ክፍል ነውና ትልቁ ነገር ግን ምንድነው በዚህች አጋጣሚ ማስተላለፍ የምንፈልገው መልእክት የኢትዮጵያ ህዝብ ትላንትና ላይ ቆሞ ማልቀስ አይፈልግም፣ ትላንትና መመኘት አይፈልግም። ከትላንትና ተምሮ ዛሬን ገምቶ ለልጆቹ ትልቅ ሀገር ጥሎ ማለፍ ይፈልገውና ብሶትን አይፈልግም፣ ቁጭትን አይፈልግም። ስለዚህ ወደፊት ለመራመድ ከትላንትና ተምረን ዛሬን ገንብተን ዛሬ ላይ ቆመን ነው ስለነገ መነጋገር ያለብንና ይህ ማህበረሰብ ክፍል በጣም የተደበላለቀ ስሜት ያለው የተደበላለቀ ሐሳብ ያለው ስለሆነ ዋናው ነገር እንደኔ እምነት ምክክር ኮሚሽኑ በዚህ አጋጣሚ ጥንቃቄ ማድረግ ያለበት ወደ ኋላ ተንደርድረን ወደፊት ሳይሆን መምጣት ያለብን ወይ ደግሞ ምን ሰበሰባችሁ ሐሳብ ትላንትና ነበር ትክክል የኔ አባት ብቻ ነበር ትክክል በሚል ሐሳብ ሳይሆን ትላንትና እንደዚህ ነገሮች ነበሩ፣ ዛሬ ደግሞ ያለነው ይሄ እዚህ ላይ ነው፣ ዓለም ያለበት እውነታ ይሄ ነው። ስለዚህ ወደፊት መራመድ ያለብን በዚህ መንገድ ነው ብሎ የሚያስብ የዲያስፖራ ስብስብና በአጠቃላይ ሐሳብ ነው እንደ ስታንዳርድ ማስቀመጥ ያለበት ብዬ አስባለሁና ሌላው ነገር ኢትዮጵያ ውስጥ እንደምታውቀው በጣም የብዙ የትርክት ልዩነቶች አሉ። በእንግሊዘኛ ትሩዝ እና ሚዝ ይባላል። በዚህች አጋጣሚ አሁንም ምክክር ኮሚሽኑ እውነት ነው የሆነ ፋውንዴሽን መሰራት አለበት ብዬ አስባለሁ። ለምሳሌ ፀሐይ የምትጠልቀው በምስራቅ በኩል ነው ብሎ አንድ ሰው ያን ሐሳብ ይዞ ይመጣ ያን ሐሳብ ጠረጴዛ ላይ እናስቀምጣለን ማለት አይደለም።
we need to define the truth from the myths ለምሳሌ የኢትዮጵያ ታሪክ ይሄንን ነው የሚመስለው ኢትዮጵያኖች 80 ብሔር ብሔረሰቦች ያሉባት ሀገር ናት ብዙ ባህል ብዙ ቋንቋ ያለባት ሀገር ናት ሁሉም ኢንዲጂነስ ያገሩ ባለቤት መጤ ያልሆነ ስለዚህ በዚህ መሰረት ላይ በዚህ ፍሎር ላይ ሆነን ነው መነጋገር ያለብን በተረፈ ስለ ባንዲራ ጉዳይ ስለ ፖለቲካ አይዲዮሎጂ ጉዳይ የኢኮኖሚ ጉዳይ የሴኩሪቲ ጉዳይ እነዚህ ሐሳቦች ናቸው እነዚህ ነው ማሰባሰብ ያለብን ነገር ግን የህዝብን እውነታ የታሪክን እውነታ ትሩዝና ሚዙን ለይተን ካላስቀመጥንና ሁሉ ጊዜ ብሶትና ቁጭት ውስጥ ቁጭ ብሎ አሁንም ትላንትና ውስጡ ኢሞሽናሊ ይዘው ቀራውን ወደ ኋላ ተንደርደርን ትላንትና ብቻ ነበር ትክክል ስለዚህ ያንን መሰረት አድርገን ነው የወደፊት የፖለቲካ ሲስተማችንን በገንባት ያለብን የሚለው ነገር ዲፈረንሺየት ማድረግ አለብን በያስባለሁ መጨረሻ ላይ ማለት የምፈልገው ምንድነው እኛ አባቶቻችንና አያቶቻችን እንወዳቸዋለን እናከብራቸዋለን ያ ማለት ግን ከኛ የተሻለ የፖለቲካ አይዲዮሎጂ አላቸው ማለት አይደለም እነሱ የነሱን ጊዜ የነሱን የፖለቲካ ሲስተም ሀገርና ፖለቲካ ሀገርና ዓለም እንዴት መመራት ያለበት የሚለውን ጊዜ አሳልፈውታል አስባለሁ ከነሱ መማር እንችላለን ሐሳብ መቀበል እንችላለን እኛም ግን ዛሬ ያለው ትውልድ ወሳኝ ትውልድ ነው በያስባለሁና ግዴታ እነሱ ናቸው አባቶቻችን እንደዚህ ስላደረጉ እነሱ ጋር ቆመን ነው የኢትዮጵያን ተጣፈንታ ምንነስሮ የሚለው ነገር በኔ እምነት ትክክል ነው በያላስብና በአጠቃላይ ታጠቃልለው የዲያስፖራው አስተዋጽኦ በጣም ትልቅ ነው በጣም ከፍተኛ ቁጥር ያለው የዲያስፖራ ማህበረሰብ ነው ያለው ትልቁ ነገር እንግዲህ ከዚህ ውስጥ ፊልተር አድርገን ለሀገራችን ለህዝባችን የሚጠቅመን ሐሳብ የማሰባሰቡ ደግሞ ኃላፊነት የምክክር ኮሚሽኑ ነው ማለት ነው የዲያስፖራው ማህበረሰብ በዚህ በምክክር ሂደት ውስጥ በምን መንገድ ነው የሚወከለው ይሄንን እስቲ ሐሳብ ያንሱልን ኦገስት ኦፍ 2025 ላስት ይር መተው ከያንዳንዱ የዲያስፖራ አደረጃጀት እና አመለካከት በአጠቃላይ እዛ ላይ መሳተፍ የፈለጉትን በሙሉ ጠርተው ግብዣ አድርገው ዲያስፖራው ዘመክክር ኮሚሽኑ ላይ ተሳትፏል ያለፈው አመት እና እዛ ላይ ይወክለኛል የሚለውን ሐሳብ አምጥተው ተዋይተን ኦልሞስት ሙሉ ቀን ነው የተዋየነው እስከ ማታ ድረስ ማለት ነውና ያን ሐሳብ አሰባስበን ኦሬዲ ለምክክር ኮሚሽኑ አስገብተን በዛ መሰረት ነው እንግዲህ ጥሪ የተደረገውና ከዚህ ከአሜሪካ ቲም ወደ 20 ምንሆን ሰዎች ወደ ኢትዮጵያ የምንመጣውና ስለዚህ በኔ እምነት እንግዲህ አንድ ሰው ጠረጴዛውን ታቀርብለታለህ አንድ ሰው ወደፊት ለመራመድ በተለይ የሰው ልጅ አንድ የሚያደርገው ሐሳብ ነው ያን ሐሳብ ሰብሰብ አድርገን ወደፊት የሚያራምደን ምክክር ስለሆነ ሁላችን ኑና ተሰባስበን ሐሳባችንን ጨምቀን ለሀገራችን ኮንትሪቢዩት እናድርግ የሚለውን ግብዣ ምክክር ኮሚሽኑ ጋብዞ የዛሬ አመት በከፍተኛ ትግስት የሚሳደበውንም ሀገሩንም የሚወደውንም ግራ የገባውንም ኒውትራል ሁሉንም የዲያስፖራ ማህበረሰብ ክፍል ጠርተው ጋብዘውታልና ስለዚህ ዋናው ነገር በራቸውን ክፍት አድርገው ያለምንም ሪስትሪክሽን ሁሉም ሐሳብ ኢንተርቴን እንዲደረግ ኦፖርቹኒቲውን አመቻችተዋል ያን ሐሳብ ኮምፓይል ተደርጎ እነሱም ይዘው ሄደዋል ዲያስፖራውን በሚችለው ኮሙኒኬሽን ከነሱ ጋር ኮሙኒኬት አድርገው እንዲወከል ወደ ሀገር ቤት ልኳል ስለዚህ at the end of the day እንግዲህ ምክክር ኮሚሽኑ ከሀገርና ከውጭ ሀገር ያሰባሰበውን ሐሳብ ጨምቆ የዲያስፖራውን ጨምሮ ማለት ነው እንግዲህ አሁን መድረክ ላይ ለማቅረብና ለሚቀጥሉት 30 ቀናት ኢትዮጵያዊ ቁጭ ብሎ በቃን እስከመቼ ድረስ ነው እንደንሰሳ እየተባለን የምንኖረው እግዚአብሔር ዲሳይድ የምናደርግበት ከትላንትና ተምረን ዛሬን ሰርተን ወደፊት የምንራመድበት ጭንቅላት ሰጥቶናል እንወያይ የሚለውን እንግዲህ በጣም ትልቅ ምዕራፍ ይህ መንግስት ለመጀመሪያ ጊዜ ሐሳብ ነው ሀገርን የሚገነባው ሐሳብ ነው ሰውን የሚገነባው ቁጭ ብለን በመነጋገር ነው ወደፊት የምንራመደው በጠመንጃ አይደለም ብሎ መድረኩን አመቻችቷል ስለዚህ ያንን እንግዲህ ዲያስፖራው ኦፖርቹኒቲ ይተቀማል ሲደመር ደግሞ በዚህ አጋጣሚ ምንድነው ሀገር የህዝብ ነው አንድ ሰው ጠመንጃ ስላነሳ ስለጮኸ ውጭ ሀገር ሆኖ ሐሳብ ምንድነው ተቃውሞ ስላሰማ ያ ማለት የህዝብ ተወካይ ነው ማለት አይደለም ህዝብ እስከሚወክለው ድረስ ይህ ሐሳብ የኔ ሐሳብ ነው ብሎ ለዛ የማህበረሰብ ክፍል እስካልሰጠው ድረስ ማንንም ሰው ጠመንጃ አነሳ ወይ ደግሞ ውጭ ሀገር ላይ ማንኛውም አይነት ተቃውሞ አሰማ ያ ማለት የህዝብ ድምጽ ነው የህዝብ ተወካይ ነው ማለት አይደለምና ስለዚህ በበቂ ሁኔታ ባለፈው በደም ተዋይተን ሐሳባችንን እንግዲህ ለምክክር ኮሚሽኑ አቀርበናል በዛ መሰረት ሀገር ቤት መተን ያለውን ነገር እንግዲህ እኛም እንደ ትውልድ ኢትዮጵያዊ እንደ አንድ ዜጋ
እንደዛች ሀገር ዜጋ መተን ሐሳባችንን እናጋራለን ማለት ነው። ሐሳባቸውን ለሀገራዊ ምክክር ለማቅረብ ታዲያ እዛ አካባቢ ላይ የተዘረጋ አሰራር አለ ወይ? ምክክር ኮሚሽኑ የሆነ ፎርም አዘጋጅቶ ነበር እና እዛ ፎርም ላይ ትሞላለህ። ያው እዛ መጥቶ የሰው ልጅ ወደፊት የሚራመደው በሐሳብ ነው። ኢትዮጵያ የህዝቦቿ ነች። እኔም እንደ አንድ ዜጋ እንደ አንድ ኢንዲቪጁዋል ከኔ የሚጠበቅብኝ ሐሳብ ኮንትሪቢዩት አደርጋለሁ የሚለው እዛ በተዘጋጀው ፎርም ላይ ሁሉም እዛ እንደ ግሩፕ ተሰብስበን መሆን ያለበትን ነገር ሐሳብ ሰጥተንበት። ስለዚህ በሩ ክፍት ነበረ ቅድም እንዳልኩት ያለምንም ገደብ። ዛሬም ያኔም እነሱ የመጡን ጊዜም በጣም ጫፍ ረግጠው ቅድም እንዳልኩት ኢትዮጵያ የቱ ጋር እንዳለች ዓለም ራሱ የቱ ጋር እንዳለ ኢትዮጵያ ህዝብ በአመለካከት ደረጃ በፖለቲካ ደረጃ የቱ ጋር እንዳለ በአጠቃላይ ኢትዮጵያን ራሱ ዲፋይን የሚያደርግበት ነገር ፓራዳይም shift ያላደረገው የዲያስፖራ ማህበረሰብ እንኳን መጥቶ ሐሳቡን እዛ አንጸባርቀዋል። እዛ ሐሳቡን ፎርሙ ላይ ሞልተን ለምክክር ኮሚሽኑ አስረክበናል። እንግዲህ ትልቁ ነገር ምንድነው ቅድም እንዳልኩት ነው። ኤሊት አይደለም ሀገርን ኦን የሚያደርገው 100% ኤሊት ኦን የሚያደርጋት ሀገር ቀርታለች ኢትዮጵያ ውስጥ ብዬ ነው የማስበው። ምክንያቱም ኢትዮጵያ በአጋጣሚ ሆኖ ለምሳሌ እኛ እዚህ የምንኖርበት አሜሪካ ስደተኞች መጥተው ለሁሉም የሚሆን የፖለቲካ ሲስተም ነው የዛሬ 250 የዘረጉት። ኢትዮጵያ ግን ከዛ የተለየች። ምክንያቱም ሁሉም ለሺህ ዘመናት መሬቱ ላይ የኖረ ኢንዲጂነስ የቋንቋው ባለቤት የባህሉ ባለቤት የሆነ ህዝብ ነው። ስለዚህ እንደዚህ አይነት ሀገር ውስጥ ህዝቡን የሚጠቅም ሁሉንም አንድ የሚያደርግ ወደፊት የሚያራምደን የፖለቲካ ሲስተም ለመገንባት ያንን እውነታ መቀበል ያስፈልጋል እና እነዚህን እውነታዎች ሁሉ ተቀብሎ እንግዲህ እውነትን የሚናገር ማለት ነው። ዝም ብሎ ምኞቱን ወይ ደግሞ ሚዝ ውስጥ ቆሞ ወይ ደግሞ ብሶት ውስጥ ወይ ቁጭት ውስጥ ቆሞ ለኢትዮጵያ ይሄ ነው የሚበጀው የሚለውን ሳይሆን ትክክለኛ ጤነኛ የሆኑ ሐሳቦች ተንጸባርቀው እዛ ጋር ተነጋግረን በጣም ጥሩ ገንቢ የሆኑ ሐሳቦች ለምክክር ኮሚሽኑ ዴሊቨር ተደርጓል። at the end of the day እንግዲህ በእውነቱ ከሆነ አንዳንድ ጊዜ እዚህ አሜሪካ ላይ ብዙ ነገሮች ስንመለከት በጣም የሚቆጨን ለምንድነው እንግዲህ እንደምታውቀው በዚህ ምድር ላይ ሁላችንም እንደ አኒማል ኪንግደም እንደ ስፒሺስ እንደ በባዮሎጂ ማለት ነው። ግን ከእንስሳ የሚለየን አንድ ነገር አለ። ያም የምናስብበት ጭንቅላት አለና ያን ጭንቅላት አስበን ልዩነታችንን ወደ ጎን ትተን እንዴት አንድ ስቴፕ ወደፊት እኛ መስዋዕትነት ከፍለን ለልጆቻችን እንዴት ጥሩ ነገር ጠለን ለማለፍ እንዴት ጭንቅላት እናጣለን የሚለው ነገር በጣም ነው የሚሰማን። ምክንያቱም የአሜሪካ ትልቁ ውበቱ ያ ነው። የዛሬው 250 ዓመት ቁጭ ብለው ከስሜት ውጭ ሆነው እንደ ሰው ልጅ እኛ ኖረን እናልፋለን። ዘላለማዊ አይደለንም። ግን ልጆቻችን ከኛ የተሻለ ኑሮ መኖር አለባቸው። በደህንነት ደረጃ፣ በሴኩሪቲ ደረጃ፣ በኢኮኖሚ ደረጃ ሰው ሆነው በሀገራቸው ላይ መኖር ስላለባቸው ምን አይነት የሚያግባባን ሰነድ ነው መፈራረም ያለብን ብለው ቁጭ ብለው በር ዘግተው ተነጋግረው እንግዲህ ዛሬ 250 ዓመት የተጻፈው ኮንስቲቱሽን ያለው ክብር ሁሉንም በእኩልነት እንዴት እንደሚያያየን ነውና መጨረሻ ደግሞ ምንድነው ትልቁ ነገር ውጭ ሀገር መኖር ማለት ዝም ብሎ በሰውነት መጥቶ መኖር አይደለም። የአሜሪካና የሰለጠኑ ሀገሮች ትልቁ ውበታቸው ፖለቲካል ማቹሪቲ በጣም የሚገርም የፖለቲካል ማቹሪቲ ያላቸው እንደ ሰው ነው የሚኖሩት ማለት ነውና አንድ ዲያስፖራ ደግሞ መጥቶ ለሀገሩ ትልቁ ማድረግ ያለበት ያንን ነው። በኢኮኖሚ ከቻለ ማድረግ ካልሆነ ደግሞ ያን የፖለቲካ ካልቸር ወደ ኢትዮጵያ እንዲሄድና ሁሉን ተከባብሮ በእኩልነት የሚኖርበትን የፖለቲካ ሲስተም እንዲሰፍን ሐሳቡን ሼር ማድረግ ነውና በአጠቃላይ በደንብ ፎርም ተዘጋጅቶ ሐሳባችንን አንጸባርቀን ወደ ኢትዮጵያ ሄዷል። ለምክክር ኮሚሽኑ ቀርቧል ማለት ነው። በሀገራዊ ምክክሩ ውስጥ የዲያስፖራው አስተያየት በትክክል መመረጡን እና መካተቱን ለማረጋገጥ ምን አይነት የክትትል ሂደት ነው ያለው? የዲያስፖራው ማህበረሰብ በተለይ አሜሪካ፣ አውሮፓ፣ አውስትራሊያ የሚኖረው እንግዲህ ትልቁ የኢትዮጵያ ዲያስፖራ ማህበረሰብ እዛ ነው ያለው። በእርግጠኝነት ከ75% በላይ ኢትዮጵያዊ አይደለም ዜግነቱ በመጀመሪያ ደረጃ ማለት ነው እና ትውልደ ኢትዮጵያውያን ሁላችንም ሀገራችንን እንወዳለን፣ ለሀገራችን ጥሩ ነገር እንመኛለን። ያ ማለት ግን ግዴታ እኛ የምንፈልገው አመለካከትና ሐሳብ ኢትዮጵያ ላይ መደረግ አለበት ብለን ኢንፎርስ የማድረግ መብት የለንም ብዬ ነው የማስበው እንደኔ እምነት ማለት ነው። በተረፈ ኢትዮጵያዊ ዜጋ ያለው እስካሁን ድረስ ዜግነቱን ያልቀየረ
ከፈለገ አገር ቤት ገብቶ መምረጥ ይችላል ሐሳቤ ለምንድነው ያልተጸባረቀው ብሎ መሞገት ይችላል መድረክ ላይ ወጥቶ ማለት ነውና ትልቁ ነገር ምንድነው ኢትዮጵያ ውስጥ በጣም ትልቅ የፖለቲካል አዌርነስ ጋፕ ያለ ይመስለኛል ለዛም ነው ለዘመናት የጮሌ ፖለቲካ ኢትዮጵያ ህዝብ መጫወቻ ያደረገው ብዬ ነው የማስበው ቢኮዝ የኢትዮጵያ ህዝብ ሁላችን የኢትዮጵያ ህዝብ ብቻ ሳይሆን በአጠቃላይ የሰው ልጅ ሁሉም ወደዚህ ምድር ሲመጣ ነፃ ሆኖ ነው የተፈጠረው በዚህ ምድር ላይ በነፃነት ለመኖር ሁሉም ሰው በሰላም መኖር ይፈልጋል በሀገሩ ላይ ኢኮኖሚካሊ ራሱን መገንባት ይፈልጋል የሀገሩ ባለቤት መሆን ይፈልጋል ሀገሩ መውደድ ይፈልጋል ይሄ የተፈጥሮ መብቱ ነው ፖለቲከኛ የሚሸጠው ማለት ላይ የሚነጥቀው ማለት ሐሳብ ማለት ከዚህ ውጪ ባሻገር ከታሪክ አንፃር ከአብሮነታችን አንፃር ከባህልና ከቋንቋ ልዩነታችን ባሻገር ሲደመር ደግሞ ከዓለም እውነታ አንፃር በአጠቃላይ ምን አይነት ሐሳብ ነው ረጅም ጊዜ በሰላም በፍቅር ረጅም መንገድ ይዞን የሚሄደው ለልጆቻችንም መሰረት ያለው ጠንካራ ሀገር ጥለን የምናልፍበት ሐሳብ የትኛው ነው የሚለውን ነገር ነው ኢትዮጵያ የሚፈልገው እንጂ ቋንቋውን ወይ ደግሞ የራሱን መብት መልሰ ነጥቀኸው መልሼ እንደ ሸቀጥ ሰጣለሁ የሚለውን የቁጭትና የብሶት ፖለቲካ ውስጥ ቆሞ የቀረ ኢንዲቪጁዋል አይደለም ኢትዮጵያ የሚፈልገውና ሀገራችን መብታችን መውደድ ለህዝባችን ጥሩ ነገር መመኘት ጥሩ ነው ነገር ግን እየሰራን ነው ለሀገራችን የተሻለ ፖለቲካ ማሰብ ያለብን ስንትና ስንት እንግዲህ ከስንት ሚሊዮን ከ1 ሚሊዮን በላይ ኢትዮጵያ ውጭ ሀገር አለ ፖቴንሻል ያለው በትንሹ ጎዳና ላይ ተኝተው የሚያድሩ ኢትዮጵያኖችን የተቸገሩ እናቶችን የተቸገሩ ልጆችን ቤተሰቦችን በመገብ የሚችል የዲያስፖራ ማህበረሰብ ውጭ ሀገር አለ ፖለቲካና ህዝብን ፖለቲካና ሀገርን ለይተን ማየት አለብንና ይሄ አንዳንድ ጊዜ ምንድነው እያበላን እየሰራን ኮንትሪቢዩት እያደረግን at the same time ደግሞ የፖለቲካ አይዲዮሎጂዎችን ለሀገራችን ኮንትሪቢዩት ማድረግ አለብን ብዬ አስባለሁና ቀደም እንዳልኩት ምንድነው ሐሳባችንን አንጸባርቀናል ሁለተኛ ነገር ደግሞ የሀገሩ ባለቤት ዛሬንም ነገንም የሚወስነው የኢትዮጵያ ህዝብ ነው ሀገር ቤት ያለው ማለት ነው ምክንያቱም የሚኖርበት ሀገር መሬት ስለሆነ ማለት ነውና እኛ የምንችለውን ሐሳብ ኮንትሪቢዩት እናደርጋለን እዛም ሄደን ኮንትሪቢዩት እናደርጋለን ቀደም እንዳልኩት ትልቅ ጥንቃቄ የሚያስፈልገው ምንድነው ይህ ትልቅ የዲያስፖራ የፖለቲካል ሶሳይቲ ብሶትና ቁጭት ላይ ነው ያለው ምክንያቱም አብዛኛው ከሀገር ቤት ሲወጣ ተገፍቶ በፖለቲካ ጥገኝነት ምናምን ስለወጣ የሚመጣውን ደግሞ እዛው ውስጥ እየገባ ስለሆነ እንትን የሚለው ወይ ደርግ ነበር ትክክል ወይ የንጉሱ ጊዜ ነበር ኢትዮጵያ ከ40 ዓመት በኋላ እንደገና መልሰን ማግኘት አለብን ከዛ ውስጥ የወጣ የፖለቲካ በዛ ፖለቲካ አመለካከት ፖላራይዝድ የሆነ ሐሳቦች ሊኖሩ ስለሚችሉ ግዴታ የኛ ሐሳብ መካተት አለበት መንጸባረቅ አለበት የሚል እንትን የለንም ግን እንደ ፍላጎት ሀገሩን እንደሚወድ ትውልደ ኢትዮጵያዊ ግን ከማንኛውም እኩል መተን ሐሳባችንን ኮንትሪቢዩት እናደርጋለን ለምንድነው እኛ ውጭ ሀገር በሰላም እየኖርን ነው እየበላን ነው እየጠጣን ነው ልጆቻችን እያሳደግን ነው በሰላም ዋናው ቁም ነገር ግን ሀገር ቤት ነው እሺ ወደ ማጠቃለሉ እናምጣና የዲያስፖራው ተሳትፎ ከምክክሩ በኋላ በተለይ በሀገራዊ እርቅና በሰላም ግንባታ እንዲሁም በልማት ላይ ቀጣይነቱ ምን አይነት ሊሆን ይገባል ይላሉ እስቲ እና በመጨረሻም የማጠቃለያ ሐሳብም ካሉት ጨምረው ይግለጹልን እንግዲህ ምክክር ኮሚሽን እየሰራ ያለው የመሰረት ድንጋይ ነው እያስቀመጠ ያለው ምክንያቱም ፖለቲካ ማለት ሐሳብ ነው የሰው ልጅም ደግሞ ወደፊት የሚያራምደው ሐሳብ ነው መጀመሪያ እስከመጨረሻው ድረስ እስከ ደም ጠብታ ድረስ በሐሳብ ተነጋግረን ልዩነታችንን ወደ ጎን ትተን ወደፊት ግዴታ መራመድ ስላለብን ከምንም በላይ ደግሞ በጣም የሚያሳዝነኝ ነገር ምንድነው አንዳንድ ጊዜ መረገም ነው ብዬ አስባለሁ ምክንያቱም ለኔ እናትና አባቴ መስዋዕትነት ከፍለው ለኔ ጥሩ ነገር ጥለው ማለፍ አለመቻል በጣም ያሳዝነኛል ከራሳችን ኢጎ ውጪ ዓለም ማሰብ መቻል ማለት ነውና ከዛ ውጪ ወተን ወደፊት የምንራመድበትን ሐሳብ አንድ ላይ አምጥተን ወደፊት እንድንራመድ ሰው ሆነን የምንኖርበትን ሐሳብና የመሰረት ድንጋይ እንድናስቀምጥ ምክክር ኮሚሽኑ በሩን ከፍቷል የኢትዮጵያ መንግስት ከምንም በላይ አሁን ያለው የሽግግር መንግስት የኢትዮጵያ መንግስት በኢትዮጵያ ታሪክ ኑና ተሰባስበን የሁላችንም የሆነ የፖለቲካ ሲስተም ሁላችንም
ሁላችን የኔ የምንለው ሀገረ መንግስት እንገንባ እንጨርስ የሚል በር ከፍቶልናል። ስለዚህ ዲያስፖራውም እንግዲህ የዚህ ተሳታፊ ሆኖ ሐሳቡን አንጸባርቆ መሰረት ድንጋዩን አሁን ካለው የምክር ኮሚሽን ጋር አንድ ላይ አስቀምጦ ከዛ በኋላ የኢትዮጵያ ህዝብ ወደፊት መራመድ ነው የሚፈልገው። ውጭ ሀገር ሆኖ ተቃውሞ የሚያሰማ ወይ ደግሞ ጦር መሳሪያ የገዛው ሀገር ቤት ኢትዮጵያን ህዝብ ሰላም የሚነሳ የዲያስፖራ ማህበረሰብ አለ የሚፈልገው። ምክንያቱም የኢትዮጵያ ህዝብ ውጭ ሀገር እየኖርን ነው ማለት ከኢትዮጵያ ህዝብ የተሻለ እናውቃለን ማለት አይደለም። ለራሱ የሚያውቀው ለራሱ ህዝብ ወደፊት እንዴት መራመድ እንዳለበት እንዴት በሰላም መኖር እንዳለበት የሚያውቀው የኢትዮጵያ ህዝብ ነው፣ መሬቱ ላይ የሚኖረው ህዝብ ማለት ነውና አይ ቲንክ በአጠቃላይ ዲያስፖራው እስካሁን ድረስ የመጣንበትን ይሄ ፖላራይዝድ የሆነ እኔ ብቻ ለኢትዮጵያ የማስበው ትላንትና ብቻ ነበር ትክክል፣ እኔ የማስበው ሐሳብ ነው ትክክል፣ እኔ ካልመራሁት የኔ ሐሳብ ካልተራመደ የሚነውን ነገር ለአንድና ለመጨረሻ ጊዜ የሚያቆሙበት ጊዜ ነው ብዬ ነው የማስበው። ምክንያቱም የኢትዮጵያ ህዝብ ነው እየመከረ ያለው፣ የሆነ ከውጭ የመጣ ኃይል አይደለም። እኛን ኢትዮጵያኖችን አሰባስቦ ወደፊት መራመድ ያለባችሁ በዚህ መንገድ ነው ወይ ደግሞ በኮሙኒዝም እና ወይ ደግሞ በሶሻሊዝም እና በካፒታሊዝም መሃል እንደነበረው ግብግብ የውጭ አይዲዮሎጂ እና ፊሎሶፊ መጥቶ አይደለም ጠረጴዛ ላይ ቁጭ ብሎልን በዚህ ሐሳብ ተስማሙ ተብሎ እየተነገረ ነው ያለው። የኢትዮጵያ ህዝብ ነው ወደ ጠረጴዛው መጥቶ ተወካዮችን ልኮ ወደፊት መራመድ ያለብን በዚህ ሐሳብ ነው ብሎ እየተነጋገረ ያለውና እንደኔ እምነት የኢትዮጵያ ህዝብ ከዚህ በኋላ ከየትም አቅጣጫ ይመጣለትን ሐሳብ የሚሰማበት ጊዜ ማቆም አለበት ብዬ አስባለሁና ዲያስፖራ ወደ ራሱ ተመልሶ ኢኮኖሚካሊ ያለንበትን ደረጃ እናውቀዋለን። የኢትዮጵያ ህዝብ በጣም ብዙ ነገር ይፈልጋል። ትምህርት ይፈልጋል። በጣም የሰለጠነ ሀገር ላይ ያለው ከፍተኛ የሆነ የቴክኖሎጂ ትራንስፎርሜሽን ይፈልጋል። ከዚህ ከኢትዮጵያ ከአሜሪካ ከአውሮፓ ከተለያዩ ሀገሮች ወደ ሀገር ቤት ማስገባት የምንችላቸው ብዙ ነገሮች አሉ። እንደ ምሳሌ አሁን አንድ ዶክተር ተስፋዬ የሚባል የልብ ስፔሻሊስት እንዴት የስፔሻሊስቶችን ከአሜሪካ ላይ ሞቢላይዝ እያደረገ ስንት ህይወት እየታደገ እያየን ነው። የኢትዮጵያ ህዝብ ከኛ የሚፈልገው ያንን የፖለቲካ ሐሳብ ማለት ነው። በጣም ብዙ ፖለቲከኛ ሀገር ቤት አለ። ሀገሩን የሚወድ ብዙ ፖለቲከኛ አለ። ምናልባት ሐሳባችንን እዛ ላይ እናንጸባረቅ እንችላለንና ዋናው ነገር እንግዲህ ጠቅላይ ሚኒስትራችን ባለፈው ልክ ያኔ የስልጣን ሽግግሩ ጊዜ ወይ ደግሞ ወደ ስልጣን በመጡበት ጊዜ አሜሪካ ላይ መጥተው መጠየቅ ያለባቸው ነገር ጠይቋል። ዲያስፖራው በቀን $1 ለኔ ሳይሆን ለኢትዮጵያ ህዝብ ኮንትሪቢዩት አድርጉ ብሎ ጠይቋል። ከዛ በላይ የኢትዮጵያ መንግስት ምንም ማድረግ አይችልምና ግዴታ በመንግስት በኩልም ሆነ የለበትም ከፖለቲካ ፍሪ የሆነ ለሀገራችን ማድረግ ያለብን ነገር ማድረግ አለብን ብዬ አስባለሁና እንግዲህ ሁላችንም መተን ይሄንን የሐሳብ ፋውንዴሽን የሆነ የድንጋይ መሰረት የምናኖርበት ታሪካዊ አጋጣሚ ስለሆነ እንደኔ በጣም ትልቅ ኩራት ይሰማኛል። በዚህ ዘመን ላይ በመኖር ራሱ በጣም ትልቅ ኩራት ይሰማኛል። ምክንያቱም ህዝብን ሀገርን ወደፊት የሚያራምደው ሐሳብ ነው፣ እየተሰበሰበ ያለው ሐሳብ ነው እንጂ ጦርነት አይደለምና ዋናው ነገር እሱ ነው። መጨረሻ ላይ ከዚህ ጋር በተገናኘ በጦር መሳሪያ ይዘው አሁን ኢትዮጵያ ውስጥ ሰላም ችግር እየፈጠሩ ያሉ ሰዎችንም እነሱን ጠርተን ድርድር ማድረግ አለብን ብሎ የሚያስብ ደግሞ የዲያስፖራ ክፍልም አለ፣ ሀገር ቤትም ደግሞ ያለ ፖለቲከኛ አለ። በመጀመሪያ ደረጃ እነሱ ሰልፍ ፕሮክሌምድ ሬበል ናቸው እንጂ የኢትዮጵያ ህዝብ ሂዱና ታገሉልኝ ከዛ በኋላ ስልጣን ለእናንተ ሰጣለሁ ሂዱና ተደራደሩልኝ አላለ። የኢትዮጵያ መንግስት በመጀመሪያ ደረጃ ከነሱ ጋር የመደራደር መብትም የለውም እንደ መብት እንደ ኢትዮጵያ ህዝብ ሆኜ ስመለከተው ማለት ነውና ከዚህ በኋላ ወደፊት የምንራመደው በሐሳብ ብቻ ነው፣ በመነጋገር በመመካከር ብቻ ስለሆነ ሁላችንም ከዚህ ተምረን እንደ ሰው እንኑር እላለሁ። ቢኮዝ ሰው ማለት ሐሳብ ነው። ሐሳብ ደግሞ መጨረሻ ላይ ወደ ተግባር ይቀየራልና በዚህ ነገር ላይ ዲያስፖራ ትልቅ ሚና መጫወት አለበት ብዬ አስባለሁ። በተረፈ በጣም ነው የማመሰግነው። ኦቤን ቀጥሉ እላለሁ። አመሰግናለሁ። አመሰግናለሁ አቶ ጋሻው። በአሜሪካ የግሎባል ኢትዮጵያን ዲያስፖራ ፎር ፕሮስፐሪቲ ኤንድ ዳይቨርሲቲ ተቋም ሊቀመንበር አቶ ጋሻው ኢዳአ ከአሜሪካ ዋሽንግተን ዲሲ በቀጥታ የውይይት መስመራችን ላይ ተገኝተው ሰፋ ያለ ሀሳብ ስላጋሩን ከልብ ነው የምናመሰግነው። በተመልካቾቻችን ስም በጣም ነው የምናመሰግነው። ክቡራን ተመልካቾቻችን የሀገራዊ ምክክር ሂደት ምን ይመስላል? የዲያስፖራው ተሳትፎ በዚህ ውስጥ ምን አይነት ትርጉም አለው? ከሀገራዊ ምክክር ሂደቱ በኋላስ ያለው የዲያስፖራው ተሳትፎ ምን መሆን አለበት በሚለው ላይ አጀንዳ አድርገን ከአቶ ጋሻው ኢዳአ ጋር ቆይታ አደረግን።
በልዩ ዝግጅታችን የተከታተላችሁት ፕሮግራማችንም ይህንን ይመስላል። በሌላ የቀጣይ የልዩ ዝግጅት ፕሮግራማችን በሌላ አጀንዳ ላይ የምንገናኝ ይሆናል። ለዛሬው በዚሁ አበቃን። ከእኛ ጋር ስለነበራችሁ ከልብ እናመሰግናለን። ሰላም።